አካሉን ሙሉ ሳይው ብልቱ እላዩ ላይ አልነበረም። አይኑን ጨፍኖ ነበር የሚሄደው። የሆነ የተኛ ሰው የለም ልክ እስከተለው ጫማም አላደረገም ምንም አላደረገም ቀጥ ብሎ ሄደ ማለት ነው። የመቃብሩ እየዞረ ሪሳቸውን የሚያወጣውስ ባልሽ ያምን የወንድሜ ሽመልስ ሪሳ ቆፍሮ የሚያወጣውስ ያማን እንዴ ምንድነው የምትወራው? ድለላ ነው። እንደ ባልና ሚስት አብረን ተኝተን አናውቅም። ደግሞ ተሸፋፍኗል ሰው አርጸነው እኮ አንዳንድ ነገሮችን ትልቅ ስራ ነው ይዘንለት የመጣን እያልኩሽ ነው። በፊት ለምንድን ነው የምትገባው? ነው ይገባል። ደላላ ከሆነ እንደዚህ አይነት መቃብር ቦታ ላይ ምን ይሰራል እንዴ? ከዛ በቃ በጣም ልመልሰውም ሲል በጣም ኃይልና ጉልበት ነበረው ሊገባልኝ ያረኛል። አንዳንድ ስራዎች እኔ ምን አገባኝ ታዲያ? እንዴ በገንዛ ቤቴ ምን ይሁንክ ነው ሰውዬ ችግር አለበት? ይኸውልሽ ደላላው ባለቤትሽ የሚሰራውን ስራ ስለምናቀኛም አንዳንድ ስራዎችን አብረን ለመስራት ፈልገን ይመጣን አልኩሽ እኮ ገባሽ? አንቺ የባሌን ገዳይ ታውቂያለሽ እንዴ? ኧረ እባክሽ እናትዬ ቆይ የቤተሰቦቼም ደግሞ ቤተሰቦቼ ጋር በሄድኩ ቁጥር በፊት ብር የለውም ገንዘብ የለውም ደሃ ነው አታግቢው ነበር። አሁን ደግሞ ሁሉ ነገር ሲስተካከል ለምንድን ነው ልጅ ማትወልዱት ነው? ገባ ትዳሬን እያጣው ክፍተት እየተፈጠረ ያለው ማለት ስለሆነ የሴጣን ሰዓት ስለሆነ ወንዝ ላይ ከወሰደኝ በኋላ እንግዲህ ያ ውሃ የሚፈራው ሰውዬ በቃ ብዬ ልንገርህ እዛ ድረስ ሄድን። ከዛ ነገሮች እየባሱ ጭራሽ እኔን እየራቀኝ እንደነገርኩ ሄደ። የቤተሰቦቼም ደግሞ ቤተሰቦቼ ጋር በሄድኩ ቁጥር በፊት ብር የለውም ገንዘብ የለውም ደሃ ነው አታግቢው ነበር። አሁን ደግሞ ሁሉ ነገር ሲስተካከል ለምንድን ነው ልጅ ማትወልዱት እያሉ ጭቅጭቃቸው ቀጠለ ማለት ነው። ይባስ ብለው የኔ ብዙ ጊዜ ታናሼ ከአንድ አመት በፊት ነበር ያገባችው። 1 አመት ከ6 ወር ምናምን እና እሷ ደግሞ ያው እንዳገባች እግዚአብሔር ፈቀደና ልጅ ወለደች። አሁን በቃ ከዛም ጊዜ ወዲህ ቤተሰቦቼ ጋር መሄድ በቃ እንዴት አድርጊ በቃ ጭቅጭቃቸው ይልሽ ከኋላሽ ተነስታ ታናሽሽ ወለደች እከሌ በቃ አለ አይደል ያ ነገር ታውቀዋለህ። ይሄ ባህላችን በጣም ከባድ ነው ግዴታም ነው ልክ ናቸው አምናለሁ። ግን ከዛ እንደዛ በሚሉኝ ሰዓት ለምንድን ነው አሁንስ ምን ጎሎ ነው ልጅ ማን ወልዶ ነው ነበር። ቢገርምክ እኔ ጋብቻ ከፈጸምን ጀምሮ ከባለቤቴ ጋር እኔ አሁን ላይ ለራሴ ራሱ ጥያቄ ሆነብኛል። እንደ ባልና ሚስት አብረን ተኝተን አናውቅም። አይገርም ማለት እንግዲህ በጣም ብዙ ጊዜያቶችን በትዳር አሳልፋቸዋል። እንግዲህ ባልና ሚስት ደግሞ ከተጋባ በኋላ አብሮ ካልተኛ ወር ደግሞ ብቻ እንጃ የልጅ ፍላጎት የለውም ነው ወር ደግሞ ጥያቄ ጠይቀሽው ታውቂያለሽ ለምን አብራችሁ እንደማተኙ ወር ደግሞ ግንኙነት ለምን እንዳላረጋችሁ? ለመመሪያ ባለቤቴ ማለት እንደዚህ አይነት ጥያቄ ከመጀመሪያ ስንጋባ ማልጠይቀው ምክንያት እኔን በቃ ቤተሰቦቼ በፊት ስለሚንቁት ምናምን ድህነቱን ያንን ድህነት ላይ ማሻናፍ ነው ገባ። ስለዚህ ያንን ቦታ ሰጥቼው አላውቅም ነበር። ግን ሁሉ ነገር ከተስተካከለለ በኋላ ጥያቄ ይመጣባል። ያ ነገር በቃ ደግሞ ወልደን መታየት አለብን የሚለው ነገር ማለት ነው። በቃ ለምንድን ነው ልጅ ማን ወልደው ምናምን በኋላ ላይ ነው እየተሰማኝ የመጣው። ጭራሽ እየራቀኝ ሲሄድ መጀመሪያ ኑሮን ለማሸነፍ ነው የሚመስለኝ። ከዛ በኋላ በልህም ስለሆነ እዚህ ውስጥ የገባ ነው። ግን በኋላ ላይ በጣም ጥያቄ ይሆንብኛል። ግን በቃ ዘመነው የሚለኝ ገባ። እንደውም ጭራሽ እኔ በቃ ልጅ እያልኩ በጨቀጨኩት ቁጥር ምን አደረገ ከኔ ጭራሽ ተለይቶ መተኛት አልጋ ለይቶ ምናምን ጀመረ ማለት ነው። ራቀኝ በቃ። ስለዚህ እኔ እንደዛ በጠየኩ ቁጥር ነው ገባ ትዳሬን እያጣው ክፍተት እየተፈጠረ ያለው ማለት ነው። እንግዲህ በጣም ከባድ ነው ማለት ኦር በቅርብ ርቀት ተከታትለሽው አሊያም ጠይቀሽው ማለት ወይ ችግር እሱ ላይ ካለ ኦር ደግሞ አንቺ ላይ ችግር ካለ ምናምን እነዚህ ነገሮች ለማጣራት በህክምና በተለያዩ ነገሮች ለማጣራት ምንም አይነት ሙከራ አላደረግሽም? እኔ ሲጀመር ይሄ ነገር እንዳለ ተቀራርበ ራስን ቼክ አድርገ
እንደ ባልና ሚስት ግልጽ ሆነ ስትተያይ ነው አይደል ይሄን ነገር ችግር ካለ የምታውቀው። እኔና እሱ እኮ እየነገርኩ ነው ከተጋባን ጀምሮ ምንም አይነት ነገር የለንም። መጀመሪያ አብረን ብንተኛም በቃ ይሄን ነገር ማለት እንደዚህ አይነት ነገር ውስጥ አሁን እንደዚህ ልጅ ለመውለድ ወይ ደግሞ ሴክሹዋል ውስጥ ምናምን ነገር አልገባንም። በቃ እየነገርኩ ያለሁት ምንድነው መጀመሪያ ኑሮን ቤተሰቦቼን የኔን ማንነታችንን ለማሳየት ከዛ በኋላ እያለ ግን የሆነ ሰዓት ላይ ሁሉ ነገር በቅቶን ደግሞ ልጅ መውለጃ ጊዜያችን ስንደርስ ራቀኝ። ገባክ? ስለዚህ ምንም ያየነው ነገር የለም። እኔ ጋር ችግር ይኑር እሱ ጋር ችግር ይኑር በምን አውቀ? ህክምናም ለመሄድ እኮ ማን ጋር ችግር አለ የሚለውን ማረጋገጥ ያስፈልጋል። እንደዛ ነው። ለሊት አሁን አንቺ ስትባንኝ ላይ ቅድም እንደነገርሽኝ ተነስቶ ወይ ሶፋ ላይ ወይ ደግሞ ሳሎን እንደሚተኛ ነውና በዛ ታይም ምን እንደሚሰራ አንቺ ተከተለሽ ማየት እድሎ አልተፈጠረም ነበር? ከዛ በኋላማ ልነግርህ ነው በቃ ልመጣለህ። መጀመሪያ የመሰለኝ እንደዛ ሲርቀኝ እኔ በቃ አይደል ከኔ ሌላ ሴት የወደደ ምናምን አይነት ጥርጣሬ ውስጥ ነው መጀመሪያ የገባሁት ሲርቀኝ። ከዛ በኋላ ግን መከታተል ጀመርኩኝ። በቃ አይደለ እንዴ በቃ ከኔ ሌላ ማን ትዳሬ ሊበትን የገባው ብዙ ነገር ውስጥ ገባለች። ስልኩን ወደ ማየት ምናምን ገባሁ። ምንም እንደዚህ አይነት ነገር ብዙ ከሴት ጋር የሚያገናኘው ነገር የለም። ግን አንድ ቀን በጣም ተናድጄ ተነስቼ ለምንድነው ልጅ ማን ወልደው ተኝቶ ነበር እሱ አጋጣሚና መሬት እኔ አልጋ ላይ ተኝቼ ስሬ ተኝቶ ሳይ በጣም ተናደድኩ። ባሌ እንዴት ስሬ ተኝቶ ገባ ካደል ለኔን ትቶኝ ብዬ የሚለውን እንዴት በጣም ስላናደደኝ ለምንድነው እንደዚህ የምታደርገው? ልጅ ስንውለድስ ስልህ እንደዚህ ሆንከው ምንድነው ከኔ ሌላ ሴት ወደሃለሁ ምናምን ብዬ ስለው በቃ ተይ ምናምን ብሎ በብስጭት ብድግ ብሎ ወደ ውጭ ወጣ። በሩን ከፍቶ ወጣ። ከዛ በጣም ደንግጬ አድርጎ ስለማያውቅ እንደዚህ አይነት ነገር ተከተልኩት። ስከተለው አይኑን ጨፍኖ ነበር የሚሄደው። የሆነ የተኛ ሰው የለም። ልክ ስከተለው ጫማም አላደረገም ምንም አላደረገም ቀጥ ብሎ ሄደ ማለት ነው። ከዛ ተከተልኩት ምንድነው ብዬ እንዲህም ሳይው የተኝቷል በእንቅልፍ ልብ። ከዛ በቃ በጣም ልመልሰውም ስል በጣም ኃይልና ጉልበት ነበረው ሊገባልኝ ቤት አልቻለም። ተይ ምናምን ብሎ በብስጭት መሄድ ጀመረ። ግን ጨፍኗል። በባዶ እግሩ ነው። ሌሊት ነው። ከዛ እየተከተልኩት ሄድኩኝ። ወደ አልሆነ ቦታ ነው ከቤታችን ወደ ላይ ወንዝ ምናምን አለን። ወደ አልሆነ ቦታ ቀጥ አድርጎ በቃ ወሰደኝ ማለት ነው። ከዛ ሲወስደኝ ቢገርም ባሌ በባህሪው ውሃ ይፈራል። ገላውን እንኳን ለመታጠብ ሻወር ውሃ ሞቆ በስንት በቃ አላለ ውሃ የሚፈራ ሰው እንደዛ አይነት ሰው ነውና ብዙ ቦታ እንኳን ለመዝናናት አሁን እኔ ውሃ ያለበት ቦታ ምናምን ራሱ ስፈልግ እሱ ውሃ ስለማይወድ አንሄድ። በቃ ከድሮ ሄደን አናውቅም። በጣም ይፈራል ውሃ ማውጣና ቀጥ ብሎ የወሰደኝ ምንድነው ወንዝ ላይ ነበር። ከዛ ወንዝ ላይ ከወሰደኝ በኋላ እንግዲህ ያ ውሃ የሚፈራው ሰውዬ ሊይዘውም ስሞክር ምንም በቃ አለ አይደለ ሊገባ ሲል መቼም እያየው አላስገባውም። እንዲህ ብዬ ስል ወዲያው ልብሱን ሁሉ ቁልቅና በጣም ጉልበቱ ኃይሉ ፓወሩ ትልቅ ነበር ማለት ልታገለው አልቻልኩም። ልብሱን ሁሉ ቁልቅ አደረገና ወርወር አድርጎ ዳር ላይ ገብቶ እንደ አሳ መዋኘት ጀመረ ማለት ነው። እስከዛ ሰዓት ዝም ብዬ ሳይ አይኑን ጨፍኗል፣ ተኝቷል። ከዛ በቃ በስርዓቱ ዋኝቶ ዞሮ በቃ የሚፈልገው ነው ያህል እንግዲህ ስምጥ ነው እንደነገርኩ ሲጨርስ ወጣ። ልክ ሲወጣ ከውሃው ዳር ውጥት ብሎ እያለ ንቀት አለ ማለት ከእንቅልፉ ነቃ መሰለኝ። ከዛ እንዴት ነው ራቁቴን እንደዚህ ደጅ ስወጣ ዝም ያልሽኝ እኔ ላይ ማለት ነው ጭራሽ ራቁቴን አወጣሽ ምናምን ብሎ እሪ ቀውጣይ ብነግረው ላስረዳው በሞክር በባዶ እግሬ ስወጣ ራቁቴን ስወጣ ምናምን አለና ሲል ውጥት ብሎ ሳየው አካሉን ሙሉ ሳየው ብልቱ እላዩ ላይ አልነበረም። በዛ ቅስፈት ነው ያየሽው? በስመ አብ እኔ ያየሁት በዛ ቅስፈት ነው። እዛ ውስጥ ገብቶ
ተቆርጦ ነው ብዬ እንኳን እንዳልል ማለት ሲዋኝ ሌሊት ስለሆነ የሰይጣን ሰዓት ስለሆነ ግን ደም ምናምን ታያለህ አይደል ወዲያው ለሆነ ነገር እሱ ግን በቃ ተቆርጦ የዳነ ነው። ለካ ባለቤቴ የሚሸሸኝ ለዚህ ነበረ። ከዛ አየሁት በጣም ደነገጥኩ፣ ተንቀጠቀጥኩ። ከዛ ልብሱን አልብሼው እንደዛ መናገር አልፈለኩም ገባ ለሞራሉ። እሱም በጣም ተናደደ። እንዴት እንደዚህ ራቁቴ እንደወጣ ታደርጊኛለሽ ምናምን የሚለው አለ አይደል? ግን እኔ አይደል ነበርኩ። ከዛ ወደ ቤት ተመለስን ማለት ነው። ወደ ቤት ተመለስን። ከዛ በኋላ ልክ አልነበረም ማለት ስራ ቦታም ሲሄድ ልክ አልነበረም። በቃ እዛ ሄዶ ሲመጣ ፊቱ ይቀያየራል ምናምን። ድሮ የነበረው ደስታ ድሮ የነበረው ነገር ምናምን ልክ አልነበረም። ወደ አይምሮ ሲመለስ አንዳንዴ እዚህ ውስጥ መግባት አልነበረብኝም። ይሄን ነገር ለገንዘብ ብዬ ማለት አንዳንድ አማርኛዎች ማለት ነው ፍቻቸውን ባላቀም ስለምን እንደሚያወራ አብራርቶ ባይነግረኝም የጓደኛውን ስም እየጠራ እሱ ነው እንደዚህ እዚህ ውስጥ የከተተኝ። አንዳንዴም ደግሞ ወደ እኔ ምልስ ሲልና በቃ ያዝንልኝና ያለ ልጅ እንድንቀር የሚያደርገን እሱ ነው ብሎ ምናምን የጓደኛውን ስም ይጠራል ማለት ነው። ግን እኔ ዝም ብዬ ሳስበው ልጅ እንውለድም ስንል እሱ በቃ ብልት የለውም። ከሌለው ደግሞ የሰው ልጅ ታውቃለህ። ከዛ እያልን መኖር ጀመርን። በቃ ከዛ በኋላ ሁሉ ነገር ተበላሽቶ ነበር ማለት የጤንነቱ ሁኔታ አንዴ ምልስ ይላል፣ አንዴ ኖርማል ይሆናል፣ ይሄዳል ወደ ስራ ቶሎ ይመለሳል። ስራ ቦታም ጥሩ ነገር እየተሰማው አይደለም። ከዛ አንዳንድ ነገሮች መስማት ጀመርኩኝ ጥሩ ያልሆነ እኔም መከታተል ሲጀምር ጥሩ ያልሆነ ነገሮች መስማት ጀመርኩ። መስሪያ ቤት ያሉት ማለት ነው። ቢገርምክ የባለቤቴ ስራ ምን እንደሆነ አላውቅም ብያለሁ አይደል? ብር እንደሚያመጣ ነው እንጂ እኔ ምን ይስራ አላውቅም። በቃ ስራ የውጭ ድርጅት ይለኛል። በቃ ያዘዙሽን ነው የምትሰሪው ነው የሚለኝና አንዳንድ ሰዎች ሳረጋግጥ ከውጭ ያሉ ሰዎች ምን አሉ? ለነዚህ ለባለ ሀብቶች ለውጭ ዜጎች ለአረቦች ህፃናት ሴቶችን ነው የሚያቀርቡት የሚል ነገር ሰማሁ ማለት ነው። ያንቺ ባል ስራው ማለት ነው? የኔ ባልና ጓደኛው በቃ የውጭ ሴቶችን እንዲህ ትናንሽ ሴቶችን ወደ ሴተኛ ዳሪ ገና ህፃን የሆኑ ሴቶችን ማቅረብ ነው ለውጭ ዜጎች ምናምን የሚል ወሬ ሰማሁ እና ሲያቀርቡላቸው በቃ እንደዚህ አይነት ነገር አለማምደው ገባ እንደዚህ ለሴክሹዋል አዘጋጅተዋቸው በራሳቸው አለማምደዋቸው ነው የሚያቀርቧቸው አይነት ነገር ሰማሁ። ከዛ በቃ ምን ታደርገዋለህ? ባሌን ትቼው መሄድ አልችልም። ስንት ዋጋ ለኔ ብሎ የከፈለ ሰው ነው። እንዲያደረከኝም ብዬ እሱ መናገር ይከብደኛል። በዛ ሁኔታ ውስጥ ቀጠለ። ከዛ እያልን አንድ ቀን እንደተለመደው ሌሊት ብድግ አለ ማለት ነው። በቃ መከታተል ጀመርኩ እሱ ማለት ነው። ከዛ ሲወጣ ተከትየው እንደተለመደው ስወጣ እንደተለመደው እዛ ባህር ጋር ሄደ። እንደነገርኩ አይኑ ሁሉ ጊዜ ተኝቶ ነው ከእንቅልፍ በኋላ ነው ይሄን ነገር የሚያደርገው ነው። ውሃ ውስጥ እንደተለመደው ልብሱን ወለቀ ገብቶ ዋናውን ቀጠለ ማለት ነው። ከዛ እኔም በቃ በሰቀቀን ካሁን እያልኩኝ እንዴት ይሆን እንዴት ነው ምናምን ይሄ ምን ሆኖ ነው እንዴት ይሄን ነገር ለመደው ምን አይነት በቃ በምን አይነት ሁኔታ የሚለውን እያሰብኩኝ ከዛ የዋኘ በጣም ይሄድ ያለበት ትልቅ ድንጋይ እንዲያፈጣጣ ድንጋይ ጋር ደረሰ። ተኝቷል። ዝም ብሎ ወደ መነፍሳር ሄደ። ከዛ ልክ ድንጋዩ ሲጠጋው ጮኩኝ ማለት ነው። አረ ድንጋዩ ተመለስ ብዬ ስጮህ ከእንቅልፉ ነቃ። እዛ ውስጥ ሆኖ ጩኸቴን ሰምቶ ከዛ ለካ ከእንቅልፉ ከነቃ በኋላ እሱ መዋኘት አይችልም። እንደነገርኩ ባህሩ ትልቅ ነው። ልክ ድንጋዩ ብዬ ስጮህበት ከእንቅልፉ ንቅት ሲል መዋኘት ስለማይችል ሰመጠ። ወደ ውስጥ ሰመጠ። ባህሩ ትልቅ ነው። እኔም ገብቼ መውጣት አልቻልኩም።
ብዬ ስጮ በቃ የአካባቢ ሰዎች ደረሱልኝ። ሲያወጡት ሬሳው ነበር የወጣው። እንደዛው እላለሁ። በዛ ሁኔታ ህይወቱ አለፈ። ከባድ ነበር። አይዞሽ እንግዲህ ተረጋጊ። እንግዲህ ተመልካቾቻችን እንደሰማችሁት በጣም የሚያሳዝን ታሪክ ነው። እኛ አመጣጣችን ወንድማችን የሽመልስን ሐውልት ለማሰራት መጠን መቃብሩን ባዶ አግኝተን ስለሱ እየፈለግን ባለንበት ሰዓት ላይ ነው እሷን ያገኘው። እሷም ባለችው እንግዲህ ባለቤቷ እንደዚህ ብልቱ ተቆርጦ 6 ዓመት ምናምን አብረው እየኖሩ ምንም አይነት ግንኙነት የማያደርጉበት ምክንያት እሱ ነው። ፕላስ ደግሞ ሴቶችን እንደዚህ ለሴተኛ አዳሪ አዘጋጅቶ ለአረብ ወር ደግሞ ለውጭ ሰዎች እየሸጠ እያዘጋጀ እያስረከበ የሚገኝ አይነት ሰው ነበረና ይሄኛው ኬዝ እንግዲህ ተመልካቾቻችን ወንድማችን ሽመልስ ከመሞቱ በፊት አንድ ትልቅ ኬዝ እንደያዘ ታውቃላችሁና ከሱ ጋር ቅርርብ ያለውም ስለመሰለን እንግዲህ ከተተላችንን በአይነ ቁራኛ እንከታተላለን። አንቺም የጓደኛውን ቤት ታውቂዋለሽ አይደለ? የባልሽ ጓደኛ የባሌ ጓደኛ ቢገርም ከዛ የቀብሩ ዕለት ነበር ያየሁት። የቀብሩ ዕለት አየሁት። ከዛ መጣ፣ ቀብሩን ቀበረ። ከዛ በኋላ ጠፋ። አንድ ቀን ተደጋሚ ደግሞ አሁን ያልከው መቃብር ጋር ከነዛ ከሚመጡት የሆነ ቀን ወደ ባለቤቴ መቃብር ስመጣ ሁሌ ይመጣሉ ካልኩ 2 ሰዎች ጋር መጥቶ እሱን ቆሞ ነበር። ይሄ የባልሽ ጓደኛ ማለት ነው? አዎ። እና ከኔ ጋር ብዙም ተቀራርቦ መነጋገር አሁን ላይ አይፈልግም። ለምን ያውቃል እኔ እሱ ጋር ብዙ ጥያቄ እንዳለኝ እና ከዛ በኋላ በቤቱ የትም አፈላልጌው ነበር፣ የለም ጠፍቷል። እንግዲህ ተመልካቾቻችን የሚገርም ነገር ነው። የባሏ ጓደኛ እንግዲህ ወንድማችን ሽመልስ ጠፋ ወር ደግሞ ሬሳው ወጣበት በተባለበት አቅጣጫ ላይ ቅድም ባለችን ከ2 ሰዎች ጋር በቅርብ ርቀት እሱም እየተከታተለ እንደነበር እንግዲህ እጁ እዚህ ውስጥ እንዳለ እርግጠኞች ነን። ክትትላችንን እንግዲህ እንከታተልና የደረስንበትን ነገር ደግሞ እናሳውቃቸዋለን። በስልክም አሊያም ደግሞ እንደዚህ በአቅራቢያ ምናምን የምታውቂው መረጃ ካለ ስለሱ አንድ ነገሮችን ትነግሪንና። ለምን ያልኩክም እኔ ይሰራሉ ያልኩክ ቦታ ተደጋጋሚ ከዛ በኋላ ብዙ ጊዜ ሄጃለሁ እኮ ማለት እኔ ዝም አላልኩም። ምን አይነት ድርጅት ነው በምን አይነት ሁኔታ ይሄ ነገር የመጣው የሚለው ነገር በጣም ስላስጨነቀኝ ሄጃለሁ እኮ። ግን እኔ እንዳልኩ ከአንድ ቀን ሲሄድ ኖርማል ቤት ናት ያቺ ቤት ደግሞ ኖርማል አለ አይደለም ድርጅትም አይደለም መኖሪያ ቤት ነው። ሲሄድ ሌላ ሰዎች እየኖሩበት ነው። ስለዚህ ዝም ብዬ እንደው ማከራዮቹን ስጠይቅ እነሱ ሰዎች ለ1 ወር ተከራይተው ነበር ለቀዋል ነው ያሉ። እንዴት ነው የተረዳሁት? 1 ወር እዚህ 1 ወር እዛ በቃ አድራሻቸው አይታወቅም ገባ ሰዎች የሚቀመጡበት። ስለዚህ ምንም አይነት ነገር ላገኝ አልቻልኩም። እሱም የሚኖርበት ሲሄድ ቤቱን ለቆ ሄዷል። አስክሬን መወሰድ ጋር እንግዲህ በተያያዘ ከጀርባ እጁ አለበት የተባለው ቤት ላይ ደርሰናል። መረጃውን እንግዲህ እናያለን። ሰላም እንዴት ነሽ? የደላላ ይድነቃቸው ቤት ነው አይደል? አዎ ነው፣ ግን የለም። ኦኬ። አይ እኛ ፈልገን ነው ለአንዳንድ ስራዎችና ካንቺ ጋር ማውራት እንችላለን። አይ እኔ ማውራት አልፈልግም፣ ስለሷም ስለምንም አላውቅም። እሱ ሲመጣ ታወራለህ ወይም መደወል ትችላለህ። ከኛ ካምፓኒ ጋር እኮ ትላልቅ ስራዎችን እንዲሰራ ፈልገን ነው። ተሸፋፍኗል ሰው ቀርጸ ነው እኮ አንዳንድ ነገሮችን ትልቅ ስራ ነው ይዘንለት የመጣን እያልኩሽ ነው። በፊት ለምንድን ነው የምትገባው? ለምን ትገባለህ? ነው ይኸውልሽ ካሜራው ምንም ችግር የለውም። እኛ አንዳንድ ትላልቅ ስራዎችን አብረን ለመስራት ስለሆነ እኔ ሲጀመር ግባ አላልኩም አይደል? ስለዚህ ዝም ብለህ ዘለህ እንዴት ትገባለህ? ለስራ እስከመጣን ድረስ እኮ ምን እያደረክ ነው ያለው? ገባሽ እንዴ? እንደዚህ ብዬ ሰው ነው የምጠራው። ይኸውልሽ ሰው መጥራቱ ምንም አያስፈልግም። ያረኛ ለአንዳንድ ስራዎች እኔ ምን አገባኝ ታዲያ? እንዴ በገንዛ ቤቴ ምን እየሆንክ ነው? ሰውዬ ችግር አለበት። ይኸውልሽ ደላላው ባለቤትሽ የሚሰራውን ስራ ስለምናቀኛም አንዳንድ ስራዎችን አብረን ለመስራት ፈልገን ይመጣን አልኩሽ እኮ ገባሽ? ምንድነው የምፈልጉት? እሱን ደግሞ ቁጭ ብለሽ እያንዳንዱን ነገር ደግሞ ታዳምጭኛለሽ። እንዴ ለምን ነው ማዳምጠኝ? ለስራ ፈልገን ነው የመጣን አልኩሽ እኮ በቃ ሲመጣ ትመጣላችሁ። እኔ ማውራት አልፈልግም። እንደውም
ይኸውልሽ ቁጭ ብለሽ እያንዳንዷን ነገር ጠይቄሻለሁ ትነግሪኛለሽ ከሱ ጋር የምንሰራው ስራ ስላለን ነው ገባሽ አገባኝ እኔ ታዲያ እንዴ እንደዚህ አይነት ሲጀምር ለስራ የመጣ ሰው እንዲህ ነው እንደሚመጣው ገንዘብ እንዲያገኝ አፈልጊም ባለሽ ሲጀምር እናንተ ሌላ ነገር ፈልጋችሁ ነው የመጣችሁት ጥሩ ስራ ከኛ ጋር እንዲሰራ ሌላ ነገር ፈልጋችሁ እንደመጣችሁ እኮ ይሄው እየገባኝ ነው ስራችሁ እናገራል እኮ ምንም ለስራ ምናምን ባልሽ ፈልገን ምናምን ልታሰሩት እንዳልሆነ በደንብ ታስታውቃላችሁ ምንም ፈልገን እኮ አይደለም የመጣ ነው ይኸውልሽ አንተ እኔን በገንዘብ ቤት መጣ እንደዚህ እያሰቃየኝ እየደበደብከኝ ያለው እሺ አሁን እነዚህ ሁሉ ሰዎች ስላሉ አንተም ስላለ ምንም አረጋችሁ ይሆናል ግን ህግ ይፈታናል እኛ ህግ ይፈታናል እንደዚህ እንዳረግ ቤቴ መጣ እንደዚህ እንደደበደብከኝ መቀራ እንዳይመስልህ እኛ አመጣጣችን ስራ ለማስቀጠር ነው ነገር ግን አንቺ ደግሞ በር ላይ ቆመሽ እኮ እኛ ስራ ፈልገን የመጣን ስንልሽ አላስረዳኸኝም ሲቀጥል ደግሞ ባሌ እንዳለ የለም እያልኩ ነው ባሌ የለም እዚህ ቤት አሁን የለም ሲመጣ ትመጣለህ እያልኩ ገፍትረ ካሜራ ይዘ እንዲ ይሄ ሁሉ ማህበረሰብ ምን እንደሆነ አላቅም ይዘ መጣ ምንድነው እሺ እንድገፈትርሽ የምታስገድጂኝ እኮ አንቺ ነሽ በሰላም አስገብተሽ ቤቴ ለማስገባት መብት እኮ ነው የራሴ ቤት እኮ ነው አስቸኳይ ስራ ፈልገን ነው ባለቤት ምን አገባኝ አንተ ስራ እንጂ እኔ ስራ እኮ አይደለም ገንዘብ እንዲያገኝ አትፈልጊም ባለ አዎ አልፈልግም በቂ ገንዘብ አለን አንፈልግም ውጣልን በቃ አንፈልግም ይሄው ገንዘብ ይኸውልሽ እንዴ ነው ብለው መጮህ አይደለም እንደፈለግሽ ብትወራጭ ለራሱ እኛ ባለቤትሽን ላስቸኳይ ስራ ስለፈለግነው ወር ደግሞ ብዙ ገንዘብ አስቀጥረን ልናሰራው ስለፈለግን ነው አንፈልግም አለን በቂ ገንዘብ አለን አንፈልግም በቃ አንፈልግም ገንዘብ ስራ አዲስ ስራ አይፈልግም እንዴ በግድ ስሩ በግድ ቤታችሁ ካልገባ መደባደብ ሰው ቤት ገብቶ አንፈልግም ምንም ነገር በቃ ውጣልኝ ከነሰዎች ከነ ካሜራ ውጣል ኦኬ እሺ እሱን እወጣልሻለሁ ግን ለምን እንደመጣው አንዴ ላስረዳሽና ሰብስቤ ነው ሞጣው እኔ ምንም ችግር የለውም ለምን እንደመጣ ሰማውክ እሺ ነገርከኝ ለስራ ብዙ ገንዘብ የሚያገኝበት ባለቤትሽ ብዙ ገንዘብ የሚያገኝበት ስራ አለ እዚህ አልከኝ እሺ አሁን ደግሞ አንፈልግም አልኩ እኔ እንደማንፈልግ ነገርኩ አሁን ላይ ስራ አንፈልግም በቃ ውጣለን አንቺ ባትፈልጊ ባለቤትሽ ደግሞ ሊፈልግ ከእንዳንተ አይነት ሰው ጋር ይኸውልህ ስራውን በምፈልገው እራሱ ማለት ነው ከእንዳንተ አይነት ሰው ጋር አንሰራ እሺ ከእንዳንተ አይነት ሰው ጋር አይሰራም እሺ በቃ እኔ ምን አይነት ስራ እንደምሰራ ኦር ደግሞ ምን ያክል ገንዘብ እንደምከፍለው ታውቂያለሽ አይመለከተኝም ምንም በቃ ሲጀመር አንሰራም አልኩ ካንተ ጋር ምንም አይነት ስራ አንሰራ ምን እንዳረክ አልገባህም መሰለኝ ያረከው ነገር አልታወቀህም ይኸውልሽ እኔ በሰላማዊ መንገድ ላወራሽ አሊያም ልገባ ፈልጌ ነበር ሰው ቤት ተገፋትሮ ገብቶ ደብድቦ ሰውን የቤቱን ባለቤት ደብድቦ ምናምን ነገር እንዲ ማስቀመጥ ነው ላንተ ሰላማዊ መንገድ እንዲ ነው ላንተ እሺ ስለገፈተርኩሽ በጣም ይቅርታ የራስ ጉዳይ አሁን ይቅርታ ምንም አያመጣልኝም እሺ ይቅርታ እንዳረግልህ ከፈለክ ደግሞ ውጣል ይኸውልሽ ትልቅ ችግር ውስጥ ስላለው ባለቤትሽ ደግሞ ያንን ስራ ከሱ ውጪ መስራት የሚችል ሰው የለም ተግባባ ያንተ ችግር ውስጥ መሆን እኔን ያስደበድበኛል ብዬ አላስብም ስለዚህ አያገባኝም ነገርኩ በቃ አይመለከተኝም ስለ ስራ ስለምንም አይመለከተኝም ችግር ውስጥ ሁንም አቱንም አያገባኝም ግን እኔን መምታት ቤቴን ገልብጠህ መግባት ገነግብራ አበሮች እሱ በደንብ ይመለከተኛል በደንብ ያገባኛል ለምን አንቺ ምን ሆነሽ ግን ለአስጨናቂ ለደላለው ቤቴ መምጣት እኮ በቂ ነው ለዚህ ነገር ቤቴ መጣህ እኮ እንደዚህ ማድረግ የሚያስጠይቅ ጉዳይ አይደል ምን አገባህ አንተ ጨረሻውን ተረጋጋሽ ምንም መረጋጋው ነገር የለም ሲጀመር ካንተ ጋር ምንም አይነት ወሬ ማውራት አልፈልግም ውጣልኝ አልወጣም እሺ እኔ ልውጣ አትወጭም ችግር ምን እንደሆነ ራሱ አልገባኝም እሺ ስራም እንግዲህ ከኛ ጋር እንዲሰራ አሊያም ደግሞ ትልቅ ገንዘብኛ ካምፓኒ ላይ ተቃጥሮ ሜክ እንዲያደርግ ካልፈለግሽ አንፈልግም እሺ አይ ቲንክ እንግዲህ ቤታችን እያልሽ ነው የምታወሪው ባለቤቱ ትሆኛለሽ እና እኛ እሱን ፈልገንበት የመጣንበት ፖይንታችን እኛ ድርጅት ላይ እሱ ተቀጥሮ ብዙ ገንዘብ አምጥቶ ላንቺም እሱም ተደስታችሁ እንድትኖሩ ነው አይ ያሁኑ ስራው ተመችቶናል ድለላው ስለሚመቸን በሱ በሰላም እየኖር ነው በፍቅር ከእንዳንተ አይነት ሰው ጋር ደግሞ አንድ ቀን አብሮ ቢውል አሰብኩት ምን አይነት ባህሪ ይዞ እንደሚመጣ ስለዚህ አልፈልግም ኦኬ አሁን እየሰራበት ያለው ድለላው ተመችቶታል አዎ ተመችቶታል ጥሩ ገንዘብ ነው የሚያገኘው አዎ ፈጣሪ ይመስገን አሪፍ ገንዘብ ነው የምናገኘው ምንም የቸገረን የጎደለብን ነገር የለም ስለዚህ አንፈልግም አዲስ ስራ ውጣ ይዛሃቸው ውጣ እነዚህ ሰዎችም ይዘህ ውጣልሽ በቃ አሁን ስለምወጣልሽ ምንም ችግር የለም ግን ነገር ግን ይሄ ባለሽ እንደዚህ እየሰራ ድለላውን ብቻ የሚያመጣው ገንዘብ ላንቺ በቂ ከሆነ ለኔ በቂ ነው
በቂ ነው በቃ በቂ ነው አልኩ አይደል በጣም ብዙ ጊዜ በቂ ነው ገንዘብ አንፈልግም ወጣልን አልኩ እሺ በየመቃብሩ እየዞረ ሪሳቸውን የሚያወጣውስ ባልሽ ያምን የወንድሜ ሽመልስ ሪሳ ቆፍሮ የሚያወጣውስ ያማን እንዴ ምንድነው የምትወራው ድለላ ነው ድለላ ነው ወይ ያረከን ያለው ሰውዬ ድለላ ነው ወይ ችግር አለበት እንዴ ዞር በልልኝ እንዴ ገንዘብ ፈልገህ ከሆነ እዚህ የሚመጣው መውሰድ ትችላለህ ይኸው ዕቃ ውሰድ በቃ ልሰጥሽ እችላለሁ ምን ያክል ገንዘብ ነው የምትፈልጊው ይውጣልኝ በቃ እንዴ ለምንድን ነው ሰው ዝም ብለህ የምትማታው ዞር በልልኝ እኔ ምን ላድርግ ሙቱም ደግሞ ማረፍ እንዳይችል የሚያደርጉት ያንቺ ባለቤት ነው አንዱ ይገባሻል መቃብሮችን እየቆፈሩ ሪሳውቶ መቸርቸርም ድለላ ነው አይደል እሱ ለባልሽ አንተ ያማን እንዴ ምንድነው የምታወራው ስለምን ነገር ነው የምታወራው ባሌን አታውቀውም ማለት ነው መጀመሪያ ባልሽ ማን ነው እስኪ ንገሪኛ ነገርኩህ እኮ ስራውን ነገርኩህ እኔ ማላውቀው ባል ካለሽ እንግዲህ ሰሞኑንማ ታውቀዋለህ ምናልባት አላውቅም ሌላ ነገር ስትል ነው አሁን ምን አስደነገጠሽ ታዲያ እሱ እንደዚህ አይነት ስራ ማይሰራ ከሆነ ምን አርበተበተሽ እየመታኝ ነበር ከመምታቴ በፊት እኮ ነው አንቺ እንደዛ ስትወራጭ የነበረው በሰዓት ጀምሮ እየመታኝ ነው ምንም ከመማታቴ በፊት አትበለኝ ስትገባ ጀምሮ ከበር ገፍትራኝ ከገባ በሰዓት ጀምሮ እየመታኝ ነው ምት ደግሞ ያስፈራል ያስደነግጣል ከምንም በላይ አሁን ደግሞ በውሸት እንደዚህ ብዬ እመኝ ብሎ ይመታኛል ብዬ አሰብ ምክንያቱም እየተማታ ነው ባለቤትሽ ከድለላው በተጓዳኝ እየዞረ በየመቃብሩ እየዞረ ሪሳዎችን የሚያወጣውንስ የወንድሜ የሽመልስን ሪሳ እኮ ነው ከመቃብሩ ውስጥ ቆፍሮ ያወጣው ይገባሻል ውሸት ነው ይሄም ይኸውልህ የምትመታኝ እንደዚህ አይነት ማለት የምታወራው ነገር ምንድነው ያልከው ስማ በጣም ይዘገነናል ሲጀመር የምታወራው ነገር እንደዚህ አይነት ነገር እንዳምንልህ ፈልገህ ከሆነ በጭራሽ እኔ ከፈለክ አይደለም መምታት ግደለኝ እንጂ እንደዚህ አይነት ነገር ማሰብ ድጋሚ ራሱ እንዳትልምኝ እባክህን በጣም የሚዘገነን ነገር ነው እያወራ ያለው እባክህን ድጋሚ ራሱ እንዳትጠቀመው በጣም ታስመስያለሽ እኔ አሁን ራሱ እያስፈራራኸኝ ነው በቃ በዛ ላይ ያንተ ሁኔታ እየተማታ ነው እንዴ እየፈራው ነው ለራሴ በቃ ተውኝ እንዴ ሰው በጤና መኖር በቃ ባለቤትሽ የሚሰራውን እያንዳንዷን ነገር ገና ታውጫታለሽ ገባሽ ባለቤቴ ምንም የሚሰራው ነገር እኮ የለም እንዴ ባለቤቴ ድለላ ነው የሚሰራው አለቀ አይደለ አዎ ድለላ ነው የሚሰራው እሺ ከፈለክ እኮ እሱ ሲመጣ እኮ መጣህ እኮ ማውራት ትችላለህ ድለላ እንደሚሰራ እኮ ማረጋገጥ ትችላለህ የት ይቀራል እሱማ እኮ ችግር የለም አሁን እባክህ ለምን ከነዚህ ሰዎች ጋር አብረው ልውጣ አይደለ እባክህ ልውጣ አዎ ማንን እንዳጣው ግን ይገባሻል እኔ በማን ህይወት ላይ ባልሽ እየተጫወተ እንደሆነ ይገባሻል አንቺ በማን ህይወት ላይ ቁማር እየያዘ እንደሆነ ይገባሻል ባለቤትሽ ይኸውልሽ ተሳስተሃል እኔ እንደማትምታኝ በቃ እኔ ማውቀው ነገር የለም ባለቤትሽ ከግብረ አበሮቹ ጋር ሆኖ እዛ ሽመልስ የተቀበረበት ቦታ ላይ በተደጋጋሚ እየተመላለሰ መቃብሩን አስቆፍሮ ሳጥኑን እንዳወጣው ብዙ መረጃዎች አለን ይገባሻል ሲጀመር ሽመልስ እዚህ አካባቢ የሞተ ሰው የለም እኮ ሽመልስ የሚባል እንዴ የምስ ሽመልስ ነው የምትለኝ ደግሞ እንዴት ነው አንተ አረማይባል ነገር አትበል እባክህን ሌላ ነገር ከፈለክ እኮ ውሰድ እያልኩ ነው ግን በቃ የማይባል ነገር አትበለኝ ይኸውልሽ ገንዘብ ንብረት አሊያም ሌላ ነገሮችን የምትፈልጊ ከሆነ ልሰጥሽ እችላለሁ እኔ ለራሱ እኔ ሰላሜን ብቻ ስጠኝ አትምታኝ ውጣልኝ ከቤቴ ሌላ የምፈልገው ምንም አይነት ነገር የለም ካንተ ሰላምሽን የምሰጥሽ ደግሞ እያንዳንዷን ያለውን እውነት ባልሽ የሚሰራውን ነገር ካልነገርሽኝ ከዚህ ቤት ንቅንቅ አለልም ይገባሽ እኔ ባሌ እንግዲህ ድለላ ነው እንደሚሰራ ማቀው እሰራለሁ ያለኝም ድለላ ነው እንዴው ምንድነው የምትለኝ እሺ ታዲያ በተደጋጋሚ መቃብር ቦታ ላይ እየተመላለሰ ከባልደረቦቹ ጋር ቦታ አሁን ካንተ ነው የምሰማው እንደዚህ አይነት ነገር ሲጀመር ስለምን መቃብር ነው እኔ ታውቃለሁ እኔ ብሎኝማ አያውቅም እንደዚህ አይነት ነገር እሺ በድለላ የሚኖር ከሆነ ይሄን የሚያክል ቤት እንደዚህ አይነት እቃዎች ምናምን እንዴት ማሟላት ይቻላችሁ እንግዲህ የድለላ ስራ አንዳንዴ ይገኛል አንዳንዴ አይገኝም አይደል እንትን ነው አይ የቤተሰቦቹ ውርስ አለው ሌላ ቦታና ያን ቤት አከራይቱን ስለሆነ እዚህ የምንኖረው በቃ ገቢ ምናምን ከዛ በደንብ እናገኛለን እንጂ በቃ ማለት የድለላው ገንዘብ ያን ያህል እንዳልከው ብዙ ሆኖ ምናምን አይደለም ግን ተጨማሪ ያኛው ገቢ ስላለን ያን ያህል የሚከብድ ነገር የለም
እሺ በተጓዳኝ አንቺ የምትሰሪያቸው ስራዎች የሉ? አይ እኔ ምንም ስራ አልሰራም። እንደዚህ ዛሬ እንዳገኘኝ ቤት ነው ሙለው ስራ አልሰራም። በሱ ነው የምንተዳደረው። በባልሽ ደሞዝ ብቻ? በሱ ብቻ ነው። ያው እንድሰራ ስለማይፈልግ ነው ያን ያህል እንድደክም ምናምን አይፈልግም። ለዛ በቃ ይሄን ያህል ደግሞ ገቢውም እንዳልኩ ያኛው የቤቱም ስላለ ያን ያህል ስለማያንሳ ያን ያህል ወጥቶም እኔ መስራቴ ምናምን ለዛ አስፈላጊ ነው ብለን ስላላሰብን ነው እንጂ ወንድምሽ እንደዚህ ሌላ ለማን ነው ባልሽ ሌላ ቦታ ላይ ምንም አይነት ስራ አይሰራም ማለት ነው? በጭራሽ ባክህ በሚገባ እንግዲህ እሺ መቃብር ቦታ ላይ አስሬ ሲመላለስ እኛ ማስረጃ ይዘናል። እንግዲህ ባልሽን እናሳይሽና በፎቶ እንግዲህ እሱ አይደለም ብለሽ ለመካድ እንግዲህ ከባድ ነው አይደል? እሺ ምን ይሰራል እንደዚህ አይነት ቦታ ላይ? ደላላ ከሆነ እንደዚህ አይነት መቃብር ቦታ ላይ ምን ይሰራል እንዴ? ፎቶ ራሱ ትክክለኛ መሆኑን በምን ማወቅ እችላለሁ? ባልሽን አታውቂው ማለት ነው? ማለት ቅንብር ቢሆንስ እንዴ? በዚህ ዘመን ስንት አይነት ቴክኖሎጂ እያለ ዝም ብለህ ፎቶ አመጣና ልታሳምነኝ? ሲቀጥል ደግሞ ቢሄድ ራሱ እኔ እንዴት ላውቅ እችላለሁ እንዴ? እኔ መቃብር ልሄድ ነው ብሎኝ ይሄዳል እንዴ? ቢሄድ ራሱ ይኸውልሽ ሚስቱ እስከሆንሽ ድረስ እያንዳንዷን እንቅስቃሴዎች ካንቺ ደብቆ ምንም አይነት ስራዎች እንደማይሰራ እርግጠኛ ነኝ። እሺ አንተ ለሚስትህ እንደዚህ ሰው ቤት ገብተህ ዝም ብለህ ድንገት ተነስተህ ሰው እንደምትቀጠቅጥ ትነግራታለህ? ይኸውልሽ እሱ ስራዬ አሊያም ደግሞ ህግ ስለሆነ ነው ይገባሻል? ባልሽ ግን አንቺ እስከዛሬ ድረስ የምትደብቂለት እሱ ግን በተለያየ ቦታዎች ላይ ይኸውልሽ እንደዚህ አይነት ስራዎችን እየተመላለስ ነው የሚሰራው ይገባሻል? የትኛው ህግ ነው? ዝም ብላችሁ ሰው ቤት ሂዳችሁ ገፈታትራችሁ አስገቡና ሰው ቤት ሂዳችሁ ያን ሰው ቀጥቅጡ የሚለው የትኛው ህግ ነው? እሺ አንድም ደግሞ ሌላ ማስረጃ ላሳየሽ። ምን የምን ማስረጃ? እኔ ሁሉንም ነገር ይኸውልሽ እሱ የሚሰራበት ቦታ ላይ የለም። በቃ አልፈልግም። ዞር በልልኝ ልቀቀኝ። ምንም በቃ ከዚህ በኋላ ምንም እንዳታሳየኝ፣ ምንም እንዳታጠይቀኝ። ምንም ማውቀው ነገር የለም። ይዤ ስለመጣሁ ሁሉንም አሳይሻለሁ። የምታውቂያትን ነገር እኔ ምንም ማውቀው ነገር የለም። ተግባብተናል አይደለ? እሺ እችኛዋን ሴትዮ ታውቂያታለሽ? ማን እንደም እዚህ ሰፈር አትደንግጪ፣ አይዞሽ። አይ እዚህ ሰፈር ናት። ዝም ብለህ ሰዎች እያመጣ የሆነ ቦታ እያመጣ ታውቂዋለሽ አታውቂውም ትለኛለህ። እና ታዲያ እኔ ምን ላድርግ? ማን ናት እሷ? እሺ እዚህ ሰፈር ናት። እንደማያውቅ ሰው በጣም ታስመስያለሽ። ማለት ምን ማለት ነው ይሄ ደግሞ? እሺ ባልሽ እሷ ታውቀኛለች? እሺ በሚገባ እሺ የት ነው የምታውቀኝ? እዚህ ሰፈር ናት እያልኩህ እኮ ነው። ይኸውልሽ የእሷ ባል አሁን ላይ ተገሎባታል። ባሏን እንዲሞት ፈጣሪ ነፍሱን በገነት ያኑረው። የእሷን ባል እንዲሞት ምክንያት የሆነው ደግሞ የአንቺ ባል ነው ይገባሻል? አንቺ አሁን ላይ የምትደብቂለትና ብዙ ወንጀሎችን እየሰራ የሚገኘው ባልሽ ነው ገባሽ? ብዙ ወንጀሎችን እየሰራ ነው የሚገኘው ባልሽ። በዚህ ልክ እሱ ወንጀሎችን ይሰራል፣ አንቺ በዚህ ልክ ለመደበቅ ትሞክሪያለሽ። ለማንኛውም እኔ አሁን በጣም የመታኝ እያመመኝ ነው። ከዚህ በላይ ማውራትም መናገርም አልችልም። በቃ አሞኛል። ሐኪም ቤት መሄድ እፈልጋለሁ። ሐኪም ቤቱን ይኸውልሽ ቀስ ብለሽ ያለውን ነገር ሁሉንም ጨርሰን እኛ ይዘንሽ እንሄዳለን። አሊያም ወደ ሐኪም ቤት አሊያም ደግሞ ወደ እስር ቤት ትሄጃለሽ ከኛ ጋር። ተግባባን? እሺ ብዙ ማስረጃዎችን እያሳየውሽ ነው። አሁን ላይ ምንም እያመንሽም ስላልሆነ ከጀርባ አንድ ሰው ስላለን እሷን ምንም ማውቀው ነገር የለም። አንጡልንና ሁሉንም ነገር አንድ ላይ እናያለን። በቃ እኔ አሞኛል፣ ሲጀመር አሞኛል። እዚህ መቆየትም አልፈልግም። ሐኪም ቤት መሄድ እፈልጋለሁ እኮ። ማታውቂያትን እቺ ሰፈርና እዚህ ሰፈርናት እንዴ ምናምን የምትያትንም አገናኝቼሽ እሷ ጋር አንዳንድ ነገሮችን ታወራላችሁ። እሷ ልታውቀኝ ትችላለች፣ እኔ ግን አላውቃትም። ምን ላድርግ ታዲያ? አንጧ ግቡ አንጧት። ነይ ግቢ ነይ። ማንሽ እናት? የት ነው የምታውቂኝ? ታውቀሻለች አለኝ። የት ነው የምታውቂኝ? እሺ የት ነው የማውቀሽ? ነኝ ታውቀሻለሽ አይደለ እኮ። እሺ የት ነው የምታውቂኝ? እኔ አላውቅሽም። እኔ አላውቃትማ። እኔ አውቅሻለሁ። እሺ እኔ አውቅሻለሁ ወይ? አንቺ የባሌን ገዳይ ታውቂያለሽ እንዴ? ኧረ እባክሽ እናትዬ። ቆይ ምንድነው ችግራችሁ? የምታውቅሽ ቦታ እሷ ናት የምታውቅሽ። እኔ መቼም አንቺ ሴት ልጅ ነሽ። እኔ ምንም ማውቀው ነገር የለም። ቆይ ተረጋጊ። መጀመሪያ ተባብረሽ አድርገሻል ብዬ አላስብም። ተረጋጊ። አሁን እኔ ለራሴ ቆይ ልንገርሽ። መጀመሪያ ስሚኝ ልንገርሽ። እኔ መጀመሪያ ላውራ። አሁን ታመሚያለሁ። እሱ በጣም እየቀጠቀጠኝ ነበር። መጀመሪያ በቃ ታመሚያለሁ። ምንም መስማት አዳምጫት እና አርፈሽ ሁሉንም ነገር እያንዳንዷን ነገር አዳምጫታለሽ። ገባሽ? አንድ ቀን እንዳትነሽ ከዚህ በኋላ
አንድ ቀን እንዳትነፍሽ ስማ ይኸውልሽ አንቺ ሴት ነሽ መቼም ከባሌ ገዳይ ጋር ተባብረሻል ብዬ ማሰብ አልፈልግም የባል ገዳይ ነው የምታወሪው ግን ማለት ነው የባሌን ገዳይ እንደምታውቂው ቆይ እና የት ነው የምታውቂኝ እዚህ ሰፈር ነሽ አንቺ ቆይ የት ነው የምታውቂኝ እንደምታውቅሽ እኮ ቀስ ብለሽ ተረጋግተሽ ተነግረሻለሽ ሁሉንም ነገር እኔ አውቅሻለሁ እቺን ሴት ባሌ መስሪያ ቤት ውስጥ አንድ ጠረጴዛ ላይ ከባሌ ጋር ቁጭ ብላ አይቻት ነበር ኩሽ ባልሽ የሚሰራበት ቦታ ማላውቀው ማንነትም አለኝ ልስማው ነው ስለዚህ እርግጠኛ ነኝ የባሌን ገዳዮች እቺ ሴት ታውቃለች በእናትሽ ቆይ ኧረ ንገሪኝ እንዴት እንዳየሽ ንገሪኝ እስቲ ቆይ ማላውቀው ማንነት እየሰማው ነው የኔ እሺ በጣም እርግጠኛ ነኝ አልተሳሳትኩ ሰው ራሷ ናት አረባካችሁ ሰዎች በጣም ይዛኔ ፎቶ ምናምን ይዘሽ ከሆነ በስልክሽ እሱንም እናሳያትና በደንብ እሷ መሆኗና ለመሆኗ እናረጋግጥላታለን ይገባሻል ሰውዬ በጣም እያሰቃየኝ ነው ትፈልጊ የመጣው ሊሆን ይችላል አንቺ ሴት ልጅ መቼም ጫጭነሽ አታደርጊ አንቺ በእግዚአብሔር ስለ እግዚአብሔር አስነሳልኝ እባክህን ምንድነው የምታረጋው ስለ እግዚአብሔር ብለሽ ላውራሽ ነይ የባሌ ደም ፈሷ አይቀር ቁጭ በይ ቆይ ላውራሽ እኔ ስለምትዩ ነገር በቅድሚያ ምንም አልገባኝም ቅድም ባለው ሞቷል ምናምን ያልከኝ ሴት እሷ ናት ያው ነፍሱን በገነት ያኑረው ግን ይኸውልሽ እኔ ባሌ እግዚአብሔር አይደለም የገደለው በሰው እጅ ነው የሞተው እያልኩሽ ነው እሺ ቆይ ስሚኝ እኔን የት ነው አየሁሽ ያልሽኝ እኔ አውቀሽኛል በመጀመሪያ እኔ ምንም ላቀሽ ቀደም ፎቶሽን እያሳየኝ ነበር እዚህ ሰፈር ነው ተውዬ ነው ማቃስለው ትመጣለች ራሷ አለኝ እኔ እንጃ እኔ ባልደረባሽ ኤርሚያስ ባለቤት ነኝ እኔ እኮ ስራ የለኝምማ የቤትም ቤት ነኝ ምንድነው እሷም ወይ እሱ ደንዝዞ እንደነበረው አይነት አደንዝዘዋት ይሆን ይኸውልሽ ለማዋሸት እየሞከርሽ ከሆነ ግን ቆይ ሰላም በደንዘዝ ነው ቆይ ምናልባት ለምሳሌ የነበረው መስሪያ ቤት እየነገርኩ ነው በጣም ከባድ መስሪያ ቤት ነበር ኤርሚያስ ይኸውልሽ የስራ ባልደረባሽ አይዞሽ ምንም አትደንግጪ እየደነገጥኩ አይደል አታውቂው ሲጀመር እኔ ስራ የለኝም ይሄው እሱም ቤት ነው ያገኘኝ እዚህ ነው ያገኘኝ አይደለ ዛሬ አጋጣሚ ቤት ቁጭ ብለሽ ሊሆን ይችላል በጭራሽ እኔ ቤትም ቤት ነኝ ባለቤቴ ነው መጠየቅ ትችላለህ ስትታይ ግን ቤትም ቤት አትመስይም ማለት እንዴት መምሰልና ለመምሰል አለው ደግሞ ለቤትም ቤት እዛ ድርጅት ውስጥ የሆነ ጊዜ የድርጅቱ የሆነ አላቀም የሆነ በዓል ሲያከብሩ የተነሱት ፎቶ እሷ ያለችበት ስልኬ ላይ አለ ስልክሽ ላይ አለ አዎ የባለቤቴን ስልክ ስለሆነ መጠቀመው ስልኳን አቀብለው እሱ ስልክ ላይ አለ እስኪ ምናልባት ተሳስቼ ከሆነ ሁሉንም እናየው ክፈችው እሺ ጉድ እኮ ነው ዘንድሮ የማይሰማ ጉድ የለም አንቺ ስራለሽ ምናምን እያሉ ነው እንግዲህ አንድ ላይ ነው የተነሳችሁት አንቺም አለሽ የሷ ባል የሚያሳይችኝም አለ ማለት ነው አየሽ ይሄ እንግዲህ አንድ ላይ ተሰብስባችሁ ነበረ ማለት ነው በእናትሽ እሺ ከዚህ በላይ ምን አይነት ማስረጃዎች ነው የምትፈልጊው ቆይ አይደለም ሰማይ መጀመሪያ እኮ አትርበትበት ሁሉ ነገር አውሪ ሰዓት ባሌ ከጓደኞቹ ጋር ፕሮግራም አለኝ ብሎኝ እዛ ሂጄ የተነሳው ባለቤቴ ኤርሚያስ ታዲያ ከናንተ ጋር ምን ይሰራል ይዘም ባለቤቴ ጓደኞቼ ብሎ ስራ ቦታ እንጃ ስራ ቦታቸው ይሄ ነው እንዴ አረ ይሄ አይደለም ስራ ቦታቸው አይደለም አሁን ያሳየሽኝ አይደለም ስራ ቦታቸው ይኸውልሽ እሷ የኤርሚያስ ባለቤት ናት ስራ ቦታውን ጠንቀቃ የምታውቀኝ ነው ናት ገባሽ በቅጥ እኮ አላውቀውም ያኔ ፎቶ ላይ የነበሩትን ይኸውልሽ ልንገርሽ ቆይ ላስረዳሽ ይሄን ፎቶ ላስረዳሽ ባለቤቴ የሆነ ፕሮግራም አለ ከጓደኞቼ ጋር ሁሌ ቤት ከምትይ ዛሬ እንሂድ ቢያንስ አለኝ እኔ ደግሞ ሌላ ማስረጃ ልንገርሽ እሺ እኔ በጣም ሀዘን ይጎዳኝ ሴት ነኝ ፈጣሪ ያጽናሽ ያጽናሽ ካንቺ ጋር ብዙ ማለት በትግስት ሁሉ ነገር ብንጨርስ ጥሩ ነው ከዚህ በላይ ከሄድን ግን ሌላ ነገር እሱ መንገድ ከባለቤቴ ጋር አንቺ በጣም ብዙ ስራዎችን መስሪው አንቺ ነሽ ለዛ ስራ ደግሞ ማለት ስልክሽን አውጥቼ ቴሌግራም ላይ ያወራችሁትን ስለ ስራ እቃውን አዘጋጂ ምናምን እያለሽ የተጻጻፋችሁትን መልእክት ላሳይሽ ያኔ ላይሆን ይችላል በኔ ፎቶ ስንት ሰው ሊጠቀምበት ይችላል ምናልባት አይደል ስለ ፎቶ አይደለም ያወራው ስለ ስልክ ነው ስልክሽ እንዴ የኔ ስልክ መሆኑን በምን አወቅሽ እሺ እሱም ካልሆነ ይኸውልሽ እኔ ስልክ የለኝም ችግር የለውም እሱም ካልሆነ ለሰራሽው ስራ ባንቺ ስም ኦር ደግሞ ባንቺ አካውንት
ኤርሚያስ ሲያስገባልሽ የነበረው ገንዘብ እያንዳንዱ አለ እዚህ ላይ አካውንትሽ ላይ እያስገባ እንደነበረ ስልኩ እያንዳንዱ ነገር ማየት እንችላለን ተባባ ሳትታገሽ ምንድነው የምታረጊው እስኪ አንብቢው ማንበብ አልችልም አልተማርኩም ምን ያህል ገንዘብ እያስገባልሽ እንደነበረ ኤርሚያስ እያንዳንዱ ነገር እንተዋወቃለን ተግባባን ከዚህ በላይ ግን ለማዋሸት የምትሞክሪ ከሆነ በምንግባባበት ቋንቋ ማውራት እንችላለን ይገባሻል በምንግባባበት ቋንቋ ማውራት እንችላለን ተግባባን አንቺ ሴት ልጅ አይደለ በቃ አሞኛል ምንም ማውራት አልችልም ያላገተች እኮ ይኸውልሽ ቀናቢና እያንዳንዷን ነገር ታወሪያታለሽ ይሄ የሚያመለክተው አካውንት ባንቺ ስም እያስገባልሽ የነበሩ እያንዳንዷን ገንዘቦች ነው እሷም እንዳለችው ቴሌግራም ላይ የተላላካችሁትን እያንዳንዷን ባሌ ነው የሚጠቀምበት ባልሽ ነው የሚጠቀመው አይደለ እንዴት አርጎ አወጣሽ ተመሻውጣሽ ከባንክ በኢቲኤም ነበር የሚያወጣው ከባንክ ኖርማል ያወጣሽበት እንደዛ አላረኩም መስሎሽ ነው እኔ ባንክም ሂጄ አላቅም ሲጀመር በቃ እንደነገርኩ ገንዘብ ራሱ በቃ ባሌ ነው የሚጠቀም እኔ ብዙ ታግሼሻለሁ የራስሽ ጉዳይ ስለ ባሌ ገዳይ ታናግኛለሽ አላቅም ስለ ባሌ ገልሻለሁ ካለበለዛ እንዴ ተረጋጊ ይኸውልሽ ጭራሽ እኮ እያሾፈች ነው ወይ ግደሉኝ እንደው ተገላገሉ በቀላሉ መሞት አይቻልም ገባሽ እንግዲህ ይሄ እኔ የማደርገውንና የማውቀውን ነገር እየነገርኳችሁ ነው እስካሁን ድረስ ማላቀውን ውሸት እንደነግራችሁ ማለት ነው ደንዝዞ ስለሆነ ህይወቱ ያለፈው እንደዛ ሆናለች ብዬ ያዘንኩላት ነው ያለሁት እኔ በጣም ያዘንኩልሽ ነው ከዚህ በላይ ግን ትግስትን አትፈታተኝ በዚህ ሁላ ማስረጃዎች ተይዘሽ ከዚህ በኋላ ኡር ለማምለጥ ኡር ለማላገጥ ምናምን የምትሞክሪ ከሆነ ህይወትሽ ከዚህ በኋላ እኛ ቁጥጥር ስር እንደሆነች አንተ እንደፈለክ አስብ እኔ ግን ነግሬሃለሁ በቃ ባሌ ነው የሚጠቀምበት አካውንት ባልሽ ማን ነው ይሄ ደግሞ የሚያመለክተው ባንቺ ስም አንቺ እንደምታወጪ እንደምታስገቢ ነው እኮ የሚያመለክተው በጭራሽ ሁሉንም ነገር እሷ ራሷ መናገር አትችይም አንቺ ለራስሽ ከባልሽ ጋር ይሄን ሁሉ ዓመት አብራችሁ እየኖራችሁ እሱ የሚሰራትን እያንዳንዱ ወንጀል ጠንቀቀሽ የምታውቂያት ምንም የምን ወንጀል ነው የምትለው ስለምን ወንጀል ነው የምትወራው መቃብር ላይ እያንዳንዱ ፎቶዎችን ቪዲዮዎችን እሺ ነው ምን ላድርግ እኮ እና ያየሁትሽ እንደውም እሱን ላናግር ፈልጋለሁ እንደውም ለቀቀኝ ስሙ ለሱ እሱ የባላን ስም ብቻ ነገር እኔ የባልሽን ስም አወኩ ማለት የባሌን ገዳይ አውቀዋለሁ ማለት እኔ ምን አገባኝ ታዲያ እኔ ምን አድርጊ ነው የምትሉኝ በማላውቀው እኔ እኮ ባልሽን ራሱ እስከዛሬ አብሮሽ የኖረውን ባልሽን አታውቂውም እያላችሁኝ ያላችሁት አልገባሽም አንድ መስሪያ ቤት ይሄ ሰው ነው ባልሽ አዎ ነው ይሄ ሰው ማለት እኮ የኔን ባል የገደለ ሰው ነው እኔ ነው ራሱ ለካ ከጠላቴ ጋር ያስቀመጥከኝ እኔ ምን አውቃለሁ ቶሎ ቢባልሽ የት ነው ያለው የት ነው ያለው ተረጋጊ አንቺ ቆይ ልቀቀኝ የት ነው ያለው ተረጋጊ ቆይ እሺ አሁንስ ከዚህ በላይ ማስረጃዎችን ፈልጌ የነሳሁት እኔ አላውቅም ባሌ ድለላ እንደሚሰራ ነው ማውቀው ይሄን ሁሉ ነገር እኮ አሁን ነው ከእናንተ እየሰማሁ ድለላ ሳይሆን ለእሷ ባል መሞት ምክንያት የሆነ ዋነኛ ምክንያት እሱ ነው እናንተ አላችሁ እኔ ጧስራ ብሎኝ ነው የወጣው ስልክን አሁን አልጠቀምም ስልኩን ልስጥህ ደውልለት እኔ ስልክ አልጠቀምም እሱን ራሱ መጠየቅ ትችላለህ ሲመጣ እንዴ እሱ ራሱ መጠየቅ የምችለው ነገር እኮ ነው ደውዬለት እንደማላውቅ እኮ ያውቃል እሺ እኔ ሰጣለሁ የመጣበት ሰዓት አልደረሰም አሁን ላይ ወደ ቤት መመለሻ ሰዓቱ አልደረሰም በእኔ ስልክ ይሄው ደውዬና እሱ አይቆይም ከዚህ ሰዓት በቃ አይታዩ ቆይ ስልክም አንደውልም እዚሁ ቁጭ ብለን እንጠብቀዋለን እሱንም እኔን ግን ገደላችሁ አንቺ ገና ከዚህ በላይ ነው ገና ከዚህ በላይ አንቺን ተግባባን የምር እንኳን እኮ ይሄ ነገር እንዳላችሁት ሆኖ ቢሆን እኮ ባለኝ ነው እንጂ አይደለም ይኸውልሽ ባልሽ ድለላ ብቻ እንደማይሰራ መናገር ነበረብሽ ተግባባን እንዴ አንተ እኮ ነው አሁን እኮ ሌላ ስራ እንዳለው እኮ እናንተ ናችሁ እየነገራችሁኝ ያለው እንጂ አንቺ በጭራሽ አታውቂም እኔ ስለ ድለላ አካውንቴን ሲጠቀም ራሱ እኮ በድለላ እንደዚህ ያሻሽጬ እንደዚህ የገባ ብር አለ ባንቺ ነው ያስላኩት እያለ ይጠይቀኛል በቃ ሲጀመር እሱ ጋር ነው ያለው የሞባይል ባንኪንግ ኮድ ባንክ ገብተሽ እንደምታውጪ ብር አረጋግጫለሁ በዚህ ልክ ግን ባልሽ መጥቶ ሌላ ነገር ከነገረን አንቺ ከተናገርሽው ጋር ተቃራኒ ከሆነ በህይወትሽ ላይ እንደፈረድሽ ወቂ በእናንተ ቤት አሁን እንዳልገደላችሁ ነው የሚሰማችሁ በህይወታችሁ ላይ ፍረጅ የሚባለው ምንም ያልተደረገ ሰው ሁሉ ጠሪውሽ አይ እዚሁን ጠብቀዋለን አሁን ምሳሳቱን እየደረሰ ነው ደውለ ደውለው ሰዓትም ቅርብ ስለሆነ የራሳችሁ ጉዳይ በቃ
ዴኒ ምን አርጊ ነው የራሳችሁ ጉዳይ ይኸውልሽ እሷ ባሏን ነው ያሳጠው ነገር ምን አርጊ ነው ለኔ ደግሞ ወንድሜ ሽመልስን የተቀበረበት ከመቃብሩ አውጥቶ እየተጫወተበት ያለው እሱ ነው ይገባሻል እኔ በማላውቀው ነገር ታዲያ ምን አርጊ ነው የምትሉኝ እኔ በጣም እርግጠኛ ነኝ ነው ለምን አልተባበርሽውም ነው የምን እንደሚያረቁ ለምን አልተባበርሽውም እኔ በጣም እርግጠኛ ነኝ ከባሌ ጋር አንድ ጠረጴዛ ላይ ቁጭ ብለሽ እንዳየውሽ የራስሽ ጉዳይ ነው እሺ እኔ ጭቅጭቅ አልፈልግም ለራሴ አምኛለሁ ጉዳይ ላረጋግጥና እናንተ ብቻ ሁሉ ገዳይ መጨቃጨቅ ከዛ በኋላ በህይወት አትኖሩም